ሰላም ጤና ይስጥልን የተወደዳችሁ የአራዳ ቅዳሜ ፍሬ ነገር ተመልካቾቻችን ፍሬ ነገር የተሰኘው ፕሮግራማችን አሁን ተጀመረ። እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ለዛሬ እንግዲህ የመረጥነው ርዕስ ተረትና ምሳሌዎቻችን የሚያንጹ ናቸው ወይስ እኛኑ የሚያኮስሱ ናቸው የሚለውን ሐሳብ አንስተን እንወያያለን። በዚህ ውይይት ላይ ሐሳብ አስተያየታቸውን ለመስጠት ሁለት እንግዶች እንደተለመደው እዚሁ ስቱዲዮ ጋብዘናል። እንግዲህ ተረትና ምሳሌዎቻችን ጠቃሚዎች ናቸው ወይስ እኛን የሚያኮስሱ ናቸው? አንዳንዶቹ ተረትና ምሳሌዎቻችን ጠቃሚ ናቸው፣ ቅርሶቻችን ናቸው፣ መጠበቅ አለባቸው ይላሉ። በሌላው መልኩ ደግሞ አንዳንድ ሰዎች አይ መታረም አለባቸው የሚሉ ሁለት የተለያዩ ሐሳቦችን ያነሳሉ። እንግዲህ እዚህ ሐሳብ ላይ ያላቸውን ዕውቀትና አስተያየት ለመስጠት እንግዶችን ጋብዘናል። እንግዶች ስማቸውን አስተዋውቀው ወደ ውይይታችን ከመግባታችን በፊት የተወደዳችሁ ተመልካቾቻችን ይህንን ፕሮግራም ወዳችሁና ፈቅዳችሁ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። ይሄው ትብብራችሁ ዘወትር አይለየን እንላለን። እንግዶቼ እንግዲህ ለተመልካቾቻችን ራሳችሁን አስተዋውቁና ውይይታችንን እንጀምር። እኔ ሰለሞን እባላለሁ። ነጋዴ ነኝ። ነጋዴ አቶ ሰለሞን። እሺ፣ ሁለተኛው እንግዳዬ። አመሰግናለሁ። እኔ መምህር ገዛኸኝ እባላለሁ። የአማርኛ መምህር ነኝ። መምህር ገዛኸኝ። አዎ። እሺ። እና ለስራ ካለኝ ፍቅር የተነሳ ያው ከነጋውኔ ነው ከክፍል ወጥቼ መምጣቴ ነው። ለምን ታዲያ ፊትን ጮክ አትቀባም? አይ እሱ ፊት ላይ አይቀባም፣ ይቅርታ አድርግልኝ። ብላክቦርድ ላይ ነው የሚጻፍበት። አቶ ሰለሞን ውይይታችንን ከእርስዎ እንጀምር። እንግዲህ ምንድነው ሐሳባችሁ በዚህ ጉዳይ ላይ? ያው እንግዲህ ቀድሜ እንደተናገርኩት እኔ ሰለሞን እባላለሁ። ነጋዴ ነኝ እና ልጆቼን የግል ትምህርት ቤት ነው ማስተምረው። ገንዘቡ ስላለ እሱ ችግር የለውም። ብቻ አረ ጉረኛ ነው ያመጣብኝ አለማየሁ። ምንድነው ደግሞ ይሄ በገንዘቡ የሚመካው? ልቀጥል? አዎ ይቻላል። አቶ ሰለሞን አቶ ገዛኸኝ መለሳለሽ። እና ምን መሰለህ ዋነኛው ችግር አሁን ልጆቼ እያስተማርኩ አንደኛው መሀል ላይ ያለው መሰለኝ፣ ሁለተኛው ልጄ መጣና አንድ ጥያቄ ይዞ ነው የመጣው። ሆድ ያባውን ብቅል ያወጣዋል ምንድን ነው ብሎ ጠየቀኝ። ሆድ ያባውን ብቅል ያወጣዋል። ምን መለስክለት እንዴ? ምን መልስለታለሁ? what does it mean ብቅል? ምን ይሄን አታውቅም አንተ? ያባውንስ ማለት ምን ማለት ነው? what does it mean ብቅል? ቆይ አቶ ሰለሞን አለማየሁ። አቤት። ይኸውልህ እሺ አቶ ገዛኸኝ ቀጥል። ምንድነው ይሄ ልጅ ገና ህፃን ልጅ ነው እንደማያመጣህ? ሆድ ያባውን ማለት ሆድ የቋጠረውን ነገር ሚስጥር አድርጎት የቆየውን ነገር ብቅል ወይም ደግሞ አልኮል ነክ የሆነ ነገር ያወጣዋል፣ ያጋልጠዋል ማለት ነው። ብቅል ማለት ጠላ መስሪያ ነው። ምንድነው? ሉክ አወይ አሁን የህፃን ልጅ ሆድ ምንድን የሚቋጠረው? አንጀቱ ትንሽ ነው እኮ። ሲቀጥል ደግሞ አልኮል ለልጆች ኢትስ ኢንሴን ምን ይሰርላቸዋል? ኢንሴን ምንድነው? ኢንሴን አቦጊዳ ነው። ኢንሴን ይኸውልህ ማን ነበር ያልክ ስምህን? አቶ ሰለሞን ይባላል። አቶ ሰለሞን መረዳት ያለብህ ነገር እኔ እንደው ልገስጽህን ፈልጌ አይደለም፣ ግን ተረትና ምሳሌዎቻችን አስተማሪዎቻችን ናቸው። እሺ፣ ተረትና ምሳሌ ማለት ለኛ አስተማሪ የሆነ ቅርስ ነው። ለምሳሌ አብዛኛው የሀገራችን ነዋሪ በግብርና ስራ ላይ የሚተዳደር ነው። ትክክል ነው። ምን ይላሉ እነዛ ሰዎች ወይም ደግሞ አራሾች? አለባብሰው ቢያርሱ ባረም ይመለሱ ይላሉ። ይሄ ምን ማለት ነው? ስለ ማረስ ብቻ ሳይሆን ስለ ልብስ ነው። አቶ ሰለሞን እያዳመጥከኝ ነው? አለባብሰው ቢያርሱ ባረም ይመለሱ ማለት በስንፍና ካረስክ ሰነፉነ በደንብ አድርገህ ያን መሬት አለስልሰህ ካላረስከው ባረም ትመለሳታለህ ማለት ነው። የምታገኘው ውጤትህ አረም ነው። ውጤቱ አዎ ባረም ትመለሳለህ ነው። ሲሮጡ የታጠቁት ሲሮጡ ይፈታል ማለት እኮ ሌላ ነገር አይደለም። ቀበቶ አይታጠቁትም ወይ? ሌላ ቆይ አንድ ጊዜ እመለሳለሁ። ምኑን ያመጣብኝ አለማየሁ። አሁን ይኸውልህ ቀበቶ እኮ አለ። ቀበቶ ሊኖርም ይችላል፣ ግን እየሮጥክ ብታስረውም እንደገና ይፈታል። በደንብ አልጠበቀማ።
ይፈታል። ሲሮጡ የታጠቁ ሲሮጡ ይፈታል። እንደዛ አይነት ነው። አለባብሰው ቢያርሱ በአረም ይመለሱ። በስንፍና ያደረከው ነገር እንደገና በሌላ ስራ ይመልስሃል አንተን ማለት ነው። አየኸው ግን አለማየሁ ምን ያህል ጣፋጭ እንደሆነ አባባላችን። በጣም ነገር በምሳሌ ጠጅ በብርሌ ብለዋል እኮ እንደዚህ። ለዚህ ነው እኮ በምሳሌ አንዱ ተረትና ምሳሌ ብዙ ትምህርት ይሰጣል፣ ብዙ ነገር ይሸፍናል፣ ብዙ ነገር ያስተምራል። አንተ ተረድተኸኛል። ለዛኛው ሰው እናስረዳው። አቶ ሰለሞን ግን እዚህ ጋር ለእርሱ አንድ ጥያቄ አለኝ። ለምንድን ነው ተረትና ምሳሌዎቻችን አይጠቅሙም ያሉት? ለምንድን ነው? ቢፎር ዛት እሳቸው እየሮጥክ ቀበቶ ላሉት የብራንድ ጉዳይ ነው። ጥሩ ቆዳ ቀበቶ ከገዙ አይደለም እየሮጥክ ራሱም ሊያስር ይችላል። እሱን እንለፈውና ብቻ ዋናው ጉዳይ አሁን ልጅ ያቦካው ለራት አይበቃም የሚል ተረትና ምሳሌ አለ። ምን ማለት ነው ይሄ? ምን ማለት መሰለ፣ ሙያ ከሌለህ ምንም ብትሰራ የምታቦካው እህል ቢጋገርም ለቤተሰቡ አይበቃም ማለት ነው። ኖ በመጀመሪያ ልጅ ለምን ያቦካል? ይሄ እኮ እውነት ትልቅ የጉልበት ብዝበዛ እኮ። ህፃናትን ደግሞ አበረታታል። ከልጅነታቸው ጀምሮ እኮ ማስተማር፣ ሙያ ማስተማር ከመሰረቱ ኮትኩተህ ካላሳደግካቸው ማን ሊያሳድግልህ ነው? የትኛው አጥንቱ ችሎ ነው ሊጥም ያቦካው ልጅ? እናስብ እንጂ ምን ችግር አለው? በአቅሟ ብታቦካ ማቡካት ብትጀምር ምን ችግር አለው? አቦካም ነው የኔ ልጅ አቦካም። የኔ ልጅ አቦካም አቃ ነገር ነው። አንተ ራሱ አቦካም ኧረ ምኑ ነህ? ቻይልድ አቢዩዝ ቻይልድ አቢዩዝ ምንድን ነው? አንተ የህፃናት ጉልበት ብዝበዛ አቢዩዝ ብዝበዛ ነው። ይገናኛል። እንትኑም ራሱ ቃላቱም ይገናኛሉ። ብዝበዛ አቢዩዝ። ግን አቶ ሰለሞን ምንድን ነው የሚችሉትን ልጆች ቢሰሩ ምንድን ነው ችግሩ? ምን ችግር አለ? ልጆች ቤት ውስጥ የሚችሉትን ነገር ቢሰሩ ያልከውን እስማማለሁ። ይሄ ህፃናት ጉልበት ብዝበዛ ነው። ቆይ አለማየሁ፣ አቤት ምን ይሁን እያለ ነው እሱ? አንደር ኮቴሽን አድርጋችሁ አስቡልኝ። ለምሳሌ አቶ ሰለሞን ምን ይሁንልህ እኮ ልጅ ያቦካው ለራት አይበቃም ከሚባል ልጅ ያቦካው ለቁርስ ይደርሳል ቢባል ይሄ አበረታል የልጆችን ሞራል አይገጥምማ። ይኸውልህ ተረትና ምሳሌ እኮ መግጠምም አለበት። ይሄ እኮ አሁን አይገጥምም። አራምባና ቆቦ ሆነብህ። ታዲያ እንዲገጥም ተብሎ ልጆቻችን አቢዩዝ መደረግ አለባቸው? አንተ ነህ አቢዩዝ የሆንከው እኮ ወንድም ማለት። እነሱ አቢዩዝ አልሆኑም። አንተ ነህ እንዲያው ያለ አቅምህ እያሰብክ ያለ። ኦኬ አይወል አወያይ ሌላ ልጨምርልህ። ለምሳሌ ከልጅ አትጫወት ይወጋሃል በእንጨት። ሉክ ገና ለገና በእንጨት ይወጋኛል ብዬ ልጄን ላላጫውት ነው? ሃው ሂ ቻይልድ ኤንድ ወላጅና ልጆችን ሴፓሬት የሚያደርግ ሃው አይንህን ሲጠነቁለው የዛኔ መጫወት ታቆማለህ። የምን ጠንቋይ ይስባል? ያጫወት ራሱ ልክ ግን ከዚህ ውጭ እኮ ልጅን አታጫውት ብሎ የሚከለክል ተረትና ምሳሌ አይደለም ይሄ ይመስለኛል አይደል? ይወጋሃል በእንጨት እንዴ! ሆረር እኮ ነው የሚነግርህ። ኖ ሊሚቴሽን አለው። ከልጆች ጋር ስትጫወት ሊሚቴሽን እንግሊዝኛ ይችላል ሰውዬ። አዎ ወሰንህን ማለት እንትንህን ገድበህ ማጫወት ያለብህ ልክ አለ። እንደገና ደግሞ በቁም ነገርና በጥበብ እንዲያድጉ ደግሞ በጣም ደግሞ የበዛ ጨዋታም አያስፈልግም ከልጅ ጋር። ያንን ነው የሚያመለክተው ተረትና ምሳሌ። ግን ሶሪ እኔ ቤት እንጨት የለም። ልጆቼ እንጨት አክሰስ የሚያደርጉበት አጋጣሚ የለም። ኧረ አለማየሁ ሰውዬ እኔ ጤንነቱን እየተጠራጠርኩ ነው። እንጨት አያውቁም ልጆቼ እያልክ ነው? እንጨት የለም፣ እንጨት አክሰስ አያደርጉም። እኔ ቤትም እንጨት የለም። ልጆቼ ለነገሩ ከእንጨት እያሉ ነው እያልክ ነው አቶ ሰለሞን? ኤግዛክትሊ ሞደርን ሶሳይቲ ነው። እዛ ውስጥ ነው የሚኖሩት። እንጨት ባህላዊ ነው። እንጨት ባህላዊ አይ ዶንት ኖ የድሮ ነው እኮ እንጨት ነው እንዴ? ሜቢ አንተ ባደክበት ዘመን ቶይስ አሉ መጫወቻዎች ከእንጨት ሊሰሩ ይችላሉ። ምናልባት የጎበጠ እንጨት ስታገኙ ፈረስ ብላችሁ ጋልባችሁና ሊሆን ይችላል። ግን ነው አሁን ዲስ ዴይስ በፕላስቲክ ነው። ትራክም ብትለው መጫወቻ ዶሎችም እና ሲንደሬላ ብዙ በፕላስቲክ ነው የሚሰሩት። አለማየሁ ግን ይሄ ሰውዬ ዛሬ ዘህልኝ የመጣኸው እንደው ለመወያየት ከኔ ጋር ምን ሆኖ ነው ክፉን ብቻ ተረትና ምሳሌ መርጦ የመጣው?
ደግ ደጉን ዋናውን የኛ የምንታወቅበትን ተረትና ምሳሌ ዋናውን ይዞት ለምን አይመጣም? ለምሳሌ ድር ቢያብር አንበሳ ያስር ይባላል። መተባበርን፣ መተጋገዝን፣ መደጋገፍን የሚያሳይ ተረትና ምሳሌ ነው። ሶሪ አወይ የራስዎን ትልቅ ሳክስን ፕሊዝ ድር ሺህ ጊዜ ቢያብር እንዴት ነው አንበሳ የሚያስበው? እስኪ ድር ይዛ አንበሳ ጋር ቅረብና ሲያደቅ ይገባሃል እንዴ? እና ደግሞ አሁን አወያየው እዚህ ጋር ያዝልኝ። ለምሳሌ የኔ ቤት ንጹህ ነው፣ ድር የለውም እና ልጆቼ ድር አይቶ አያውቁም። ስለዚህ ፈተና ላይ ኤክስ ሊያገኙ ነው ማለት ነው። የኔ ልጆች ግን ይገባቸዋል። ድሮስ ማዕድ ቤት እያሳደጋቸው እንዴት አይገባቸው? የኔ ልጆች ናቸው ማዕድ ቤት የሚያድጉት እና የኔ ልጆች ናቸው እና የኔ ናቸው። አይ ቲንክ አንተ ነህ ስለ እንጨት ስለምናምን የምታወራው። ኧረ ይሄ ሰውዬ አለማየሁ እንዲያው እየፎገላ ነው። በጣም ፎገላ። አፈላ ማለት ፈልገው ነው? አዎ እሱ ነው። ይሄን በትክክል ተረዳኸው። ይኸውልህ እኛ ድር አንበሳን ያስራል እያልን ሳይሆን ደካሞች ህብረታቸው ጥንካሬን ይፈጥራል እያልን ነው። ደካሞች ይሄ ምሳሌ ነው፣ እንደ ምሳሌ ነው ልትረዳው የሚገባው። ገብቶሃል? ምናልባት ሳይሆን እንደው እርግጠኛ ሆነ እስኪ ተቀበለው ሐሳቡ። እኔ በመሃል ልግባ እንደው ካልተሳሳትኩ ትክክል ነኝ? ተረትና ምሳሌ በቀጥታ ትርጉማቸው አይፈቱም ወይም በቀጥታ ባባላቸው መወሰድ የለባቸውም እያሉ ነው አቶ መምህር። ኖ አይደለም ጋሽ አለማየሁ። ይኸውልህ ልጆቻችን በቀጥታ ነው የሚወስዱት። እንዴት? ለምሳሌ አሁን ሌባ ላመሉ ዳቦ ልሶ ይሮጣል የሚል ተረትና ምሳሌን ልጅ እንዴት ነው የሚረዳው? አለ አዎ፣ ሌባ ላመሉ ዳቦ ይልሳል ይባላል። በትክክል ምን አለኝ ልጄ? ለምን አልበላውም አለኝ። ገባ? አሁን ቤት ውስጥ ለቁርስ ምናምን ስንገናኝ እኔ ዳቦ ካልበላው ልትልስ ነው ይለኛል፣ ሌባ ነህ ይለኛል። አየህ፣ ቀጥታ ነው የሚረዱት እነሱ። አቶ ሰለሞን መሰረታዊ የሆነ ትምህርት ቤት አናትህ ላይ መሰራት አለበት። በእውነት ነው። ስለዚህ አወያ ይሄ ምንን ያሳያል? ተረትና ምሳሌ አለመግባባትን ቤተሰባችን ውስጥ እያመጣ ነው ማለት ነው። መምህር እያዳመጡ ነው? አቤት። እንግዲህ እየሰሙ ነው አይደለ? አቶ ሰለሞን እያሉት ያለው ነገር ምንድን ነው? ተረትና ምሳሌዎቼ ቤተሰቤን እየበጠበጡ ነው፣ ከልጄ ጋር እንኳን መግባባት አልቻልኩም እያሉ ነው። እርስዎ ምን ይላሉ እስቲ? አለማየሁ ይሄ ሰውዬ እኮ ራሱ ልጅ ነው። እንዴት ይግባባሉ ከልጆቹ ጋር? አይስደቡኝ። እየተሳደብኩ አይደለም። ቢገባህ እንደው ብትረዳው እኔ ማወራው ነገር ማር ነው፣ ሀገራዊ ማር ነው እየተናገርኩ ያለሁት። ግን ምን ያደርጋል ለአህያ ማር አይጥማት። እየሰደቡኝ ነው? አይ አህያ አይበሉኛ፣ እኔ ማር ይጥመኛል። ማር ይወዳሉ። አንተ ምን አይነት ሰው ነው ግን? ይሄ ምንም የሚገባው ነገር አይደለም። እንደውም ከእሷ አህያዋ ሳትሻል ትቀራለች። እንደው አሁን እስካሁን ባስረዳት እሷ በደንብ አትይዝም። ሪስፔክት ሂውማን ቢንግ፣ የክቡር የሰው ልጅን እንደዚህ ማውረድ። መምህር አቤት። አንድ ጊዜ እንደው በመሃላችሁ ጣልቃ ልግባና እንደው በጣም ይቅርታ ይደረግልኝ። እስቲ እርስዎ እንደው በሚችሉት መጠን ይገባዋል በሚሉት ቋንቋ እስኪ ያስረዱ። ጥሩ ከተማረ እኔ ለማስረዳት በጣም ማልሰስት ሰው ነኝ። እስቲ ግልጽ አድርገው ሁሉንም ነገር በደንብ ያስረዱ። አቶ ሰለሞን እንደው እንዲገባህ የምፈልገው ነገር ምንድን ነው? ተረትና ምሳሌዎቻችን ቅርሶቻችን ናቸው። ቅርሶችና ታሪኮች ደግሞ እንደነበሩ ይቀመጣሉ እንጂ አንተ ስለፈለክ ብቻ የሚሻሻሉ ነገሮች አይደሉም። ቅርስ ማለት እንደነበረ ነው የሚቀመጠው። ነገር ግን እንደ አሁኑ እንደ ዘመኑ ትተረጉማቸዋለህ። ገብቶሃል? መቀመጥ አለበት። ታሪክ ነዋ፣ ቅርስ ነዋ። አልገባህም? ካልተማርኩበትስ? ተማርበት እንጂ ምን መሀይምነትህን ጌጥ አድርገህ ልትኖር ነው? ለመማር ሞክር። አንተ አሁን አንተ ነጋዴ ነህ አይደለ አቶ ሰለሞን? ለዛውም የተሳካልኝ ነኝ። የተሳካል እንደ እንትን አትበል፣ አትታበይ። አትታበይ። አሁን አንተ በአንተ ሙያ ነጋዴ ሆነ ፕሮዳክቶችህን ስትሸጥ ለተገልጋይ ስታቀርብ እቃዎችህን አሞጋግሰህ አይደለም ታቀርብ ወደ ከስተመር የምታስተዋውቀው የምትሸጠው አይደለም እንዴ አቶ ሰለሞን? ይሄንን ግን ድሮ ተረድተው
አበውና እመው ይሄንን አንተ ያለህበትን ስራ ቀድመው ተረድተውት ምን ብለዋል? በተረትና ምሳሌ ባለቤቱ ያቀለለውን አሞሌ ባለዕዳ ይቀበል ይላል። አየህ ደግሞ ባለቤቱ ያቀለለውን አሞሌ ባለዕዳ አይቀበለውም አሉ። ድሮ ነው። ይሄ በጣም ያበደ ነው። ይሄ ተረትና ምሳሌ መቀየር የለበትም። እውነት ነው። ይሄ እውነት ነው። ታዲያ አንተ ባለህበት ሙያ ላይ ያለ ተረትና ምሳሌ አይቀየርም። በሌላው ግን አያገባኝም ይቀየር እያልክ ነው አቶ ሰለሞን? አቤት አቤት። በጣም ደስ የሚል ነገር ነው። እንግዲህ በተወሰነ መልኩም ቢሆን ወደ መምህር ገዛኸኝ ሀሳብ የመጡ ይመስለኛል። ካልተሳሳትኩ ትክክል ነኝ? በትክክል ተረትና ምሳሌ ያስፈልጋል፣ መቀየር የለባቸው። በጣም ጥሩ። እኔ ማን መሰልኩ? አለማየሁ አመጣዋለሁ። ገና ቅኔ ነው ማዘርፈው። ልክ ነው። ግን መምህር ገዛኸኝም አንድ ሀሳብ ልሰጠው ትፈልጋለሁ። አቶ ሰለሞን ያነሱትም ሀሳብ እንዲሁ በቀላሉ የሚተው አይደለም። አንዳንድ ተረትና ምሳሌዎቻችን ህፃናትና ሴቶችን በጣም ዶሚኔት የሚያደርጉ እነዚህ የሚጫኑ ነገሮችና ሌላ መልእክት የሚያስተላልፉ የሚመስሉ ተረትና ምሳሌዎቻችን በተወሰነ መልኩ መስተካከል ያለባቸው ይመስለኛል። እውነት ነው፣ ትክክል ነው። ከዘመን ጋር መቀየር ያለባቸው ነገሮች ሊኖሩ ይገባል ብዬ እኔም በሱ በኩል አምናለሁ። ልጅና ጫማ ወደ አልጋ ስር ሴት ብታቅድ በወንድ ያልቅ ይባል ነበረ። ይሄ ፈጽሞ መቅረት ያለበት እና እንደው ለትውልድም መተላለፍ የለበትም ከምላቸው ተረትና ምሳሌዎች ነው። መሻሻል ያለበት ግን እንደ ዘመኑ እየተሻሻለ ቢመጣ ጥሩ ነው። ግን በጣም በርካታ ምሳሌያዊ አነጋገሮች ይገርምሃል ሰለሞን፣ አቶ ሰለሞን በምሳሌ በጣም ብዙ የምንማርበት ቅርስ ነው፣ ታሪክ ነው። ታሪክ ደግሞ አይቀየር። በጣም ጥሩ። እንግዲህ አቶ መምህር ገዛኸኝ በጣም ጥሩ ሀሳብ ነው ያነሱት። አቶ ሰለሞንም እንደዛው በጣም ደስ የሚል ሀሳብን አንስተን ውይይታችንን አድርገናል። በጣም ጥሩ ውይይት ነው ያደረግነው። እንግዲህ ተረትና ምሳሌዎቻችን ቅርሶች ናቸው፣ ባህሎች፣ እሴቶች ናቸው። የተወሰነ መሻሻል ተደርጎባቸው ከትውልድ ወደ ትውልድ መሸጋገር አለባቸው የሚለው ሀሳብ ላይ ሁላችንም የተስማማን ይመስለኛል። ክቡራትና ክቡራን ተመልካቾቻችን የዛሬውን እዚህ ላይ ያበቃን። በየቤታችሁ ሆናችሁ ይህን ፕሮግራም የምትከታተሉ ሁሉ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እናንተም በዚህ ጉዳይ ላይ አስተማሪ ነው አይደለም የሚለውን በየቤታችሁ ተወያዩበት። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ባይ 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 ባይ። ሲያልቅ ያምር አሉ አበው።